እነ ዳሜ ቦራ እንግዲህ ሁልጊዜ አንድ አይነት ቪዲዮ እየተሰራባችሁ እየተለቀቀ እንግዲህ አንድ ቀን እንኳን ነቅታችሁ አንድ ቀን እንኳን ተናግራችሁ አታውቁም ማለት ነው። እንዲስተካከሉ ማለት ነው። እነዚህን ሰዎች ገደል ያስገባቸው እናንተ ተመልካቾች ናችሁ። ገባችሁ አይደለ? ስለዚህ እነ ላሜ ቦራ ሁልጊዜ እንቧ ተማለት እየሄዳችሁ አንድ አይነት ቪዲዮ እየተለቀቀባችሁ ሁልጊዜ ለእናንተ ክብር እንኳን የሌላችሁ ሰዎች እንግዲህ ይችን ሰው ብላችሁ እየተከተላችሁ አንዳንድ ጊዜ እንኳን ማረም አለባችሁ ማለት ነው። ራቁቷን ስትመጣ እንደገና ደግሞ አንድ አይነት ቪዲዮ ሲለቀቅባችሁ ምናምን ነገር ማለት ነው። ራሱ አሁን ከትናንትና ወዳ አብርሃም ልጁን ይዞ ሊወጣ ነው አሏት። ልጄም መስዋዕትነት ከፍዬበታለሁ የሚል መልስ ሰጠሽ ማለት ነው። ሲቀጥል ደግሞ ትናንትና ደግሞ እኔ ተመልካቾቹም ሆዳም እህቶቿም ሆዳም ቤተሰቦቿም ሆዳም እሷም ሆዳደር ማለት ነው። ለሆዶ ያደረች እና ገንዘብ እየተከፈላት ነው። በነገራችን ላይ የእናት አባቷ ልጅ እንደዛ እንደ ሻማ እየቀለጠች እያየቻት አላሳዝናት ብላ የእሷን ሼር አታረግም ማለት ነው። ምክንያቱም ንቀቷ ማለት ነው። ምን ያደርግላችኋል? በቃ እኔ ከሰራሁ ምናምን እያለ ማለት ነው። ንቃት ማለት ነው። እህቷን ቻናል ሼር አታረግም። የሌሎችን ግን ሼር ታረጋለች። ለምን ይመስላችኋል ሼር የምታረገው? እየተከፈላት ስለሆነ ማለት ነው። ያንን ቻናል አንስታ ደመቁ ሼር ማድረግ አትችልም። ለምን? ገንዘብ ካልከፈሏት ማለት ነው። የእናት አባቶቿ ልጆች ያልሆነች ይቺ በአፍንጫዋ ደም ይንሰር። የምር ነው የምላችሁ። ለእናት ለአባቶቻችሁ ልጆች ያልሆናችሁ ሰዎች ማለት ነው። ይቺ ልጅ የሰው ልጅ ፈምሶ ምንም ብሎ ተጣጥሮ ያገኘውን ቤተሰብ ጋር ተካፍለው ሲበላን ደስ የሚለው ማለት ነው። እሷ ግን ሌላው የሸቀለባት ነው ያለው መሸቀያ ማለት ነው። ስለዚህ ደግሞ ዛሬ መታ ከአገር ብወጭ ነው የሚሻለው፣ አብርሃም ስትናፍቅ ነው የሚሻለው በቃ ምናምን። ኧረ እባክሽ ማንን ነው የምታጃጅው ደግሞ አንቺ? ኩበት ማለት ነው። ማንን ነው የምታጃጅው? ማንን ነው እንደዚህ የምታሙኑት? ማንን ነው? የእናንተ መሄድ እንደው ቀላል ነው እንዴ? መሄድ እኮ እንደዚህ ቀላል አይደለም። አዲስ አበባና ቡታጅር አይደለም እኮ የምትሄዱት። መሄድ ብዙ መስዋዕትነት ያስከፍላል። ብዙ ወጪ ያወጣል። ምናልባት እየለመናችሁ ሊሆን ይችላል እንድትወጣ ተብሎ ገንዘብ ደግሞ በዚህ ለምነሽ ደግሞ እንድትበይ ማለት ነው። ደግሞ አንቺ መጠሽ ሰው አትልሽም። እሷ በፈሰሽም አትስቅ። ያንቺ እህት ማለት ነው። ይቺ የተንገላቢጦ ማለት ነው። የተንገላቢጦ እባብ የመጣችበትን ረስታ እየረከሰች ራቁ ገለዋን እየሄደች ታይ ብላችሁ የማትቆጡ ሰዎች ማለት ነው። ስለዚህ በጣም ነው የሚደብረው፣ በጣም ነው የሚያስጠላው አንዳንድ ጊዜ ማለት ነው። እና ምን ልላችሁ ፈልጌ የበሰላችሁ አብርሃምም እንግዲህ የሶስት ሰው ርዕስ ነው የመጣሁት፣ በሄርሜላም በአብርሃምም በደመቁ እህትም በደመቁም በአራቶቹ ማለት ነው። ቀንጨብ ላድርጋችሁ እስኪ ዛሬ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ላይክ ሼር አድርጉት ጋይስ ብሊስ ባካችሁ ማለት ነው። እህቶቼ አመሰግናለሁ ለሁላችሁ ምርጦች፣ የኔ ቆንጆች፣ የኔ እንቁዎች፣ የምትወዱኝ፣ የምታከብሩኝ፣ የምታበረታቱኝ ለወርቅ በላችሁ እጃችሁን እግራችሁን ወጥቶ ተመቅረት አላህ ይጠብቃችሁ። የሰራችሁትን ፍሬ በረካ አላህ ያደርግላችሁ። የበይ ተመልካች የውሸታም የካዲ ተከታይ አያድርገን። እውነቴን የምነግራችሁና ምን ልላችሁ ፈልጌ የመሰላችሁ ጉዶችዬ፣ ከሀገር ውጭ ተመልከቱ እቃቃ ጨዋታ አንዱ ሳይጨረስ አንዱ በባለፈው እነ ፈረንጁ ከአገር ልወጣ ነው ቲማቲም ሻጩና መተንላታል ዳስፖራ ነው ብለው ታወኑባት። ለምን? ገንዘብ እየተከፈላት ነች ልጅ። አይፈረድባትም። ደከሜ ሰለቼ ሳትል ሌት ቀን እንደ ሻማ ቀልጣ የምትሰራ ልጅ እኔ ደመቁን አየሁኝ ሶሻል ሚዲያ ላይ። ሰው እኮ አንድ ቀን ያሳርፋል፣ አንድ ቀን ያርፋል፣ አንድ ቀን ይሰራል። የዚች ልጅ እኔ በጣም የተለየ መድኃኒት ተደርጎባት ነው ይባላል። መድኃኒት ያደረገችው እሷ ከተመልካች ላይ ነው። ሲቀጥል በሁለተኛ ደረጃ ይቺ ልጅ እኔ እንጃ ብቻ እና የአብርሃም ወንድም ነኝ ብለህ ደግሞ የመጣኸው ምክርህን እናመሰግናለን። ግን የአብርሃም ወንድም መሆንህ ፌክ ነው ኔበር። ሲቀጥል ደግሞ አብርሃም እኔ ክፉዋን አልመኝም ወዳታለሁ አክብራታለሁ ብለሃል። አዎ ፍቅር የለኝም ለማለት ነው። ትክክል ብለሃል። ይችን ፍቅርህን አዎ አልገለጽክም ዛሬ ማለት ነው። እንኳንም ያልገለጽ እንግዲህ የደመቁ ኮንትራት እንዳበቃ የምታውቁት እንግዲህ እዚች ንግግሩ ላይ ነው የአብርሃም ማለት ነው። እዚች ንግግሩ ላይ እወዳታለሁ አከብራታለሁ በአለበት ሰላም ትሁን ብሎ ሲያሰናብታት እንግዲህ ይችን መልእክት ያስተላለፈው አፈቅራታለሁ። መውደድማ ወደ እንሶቿ በጎቿ ወደው እኮ ነው የሚሰቃዩት። በየቤቱ እየሄዱ የሚሳደቡት የሚላላጡት ማለት ነው። አፈቅርሻለሁ የሚል ሰው ነው የጠፋው።
ስለዚህ አብርሃም እንግዲህ ደመቁ ኮንትራቱ አብቅቷል። ከፈለግሽው ሰው ጋር እንግዲህ ሰውነትሽን እየቸረቸርሽ እንግዲህ በአደባባይ በ10 ሳንቲም እንግዲህ ነይ ቶሎ ተብለሻል። አብርሃምም የራሱን ሄርሜጋን እንግዲህ ወንድሙ መክሯታል። እንግዲህ ሁሉ ነገር እነሱ ጩጬ አይደሉም ባይዘዊ ጩጬ ያልከው ነገር ይሄ ስተት ነው። እነሱ ሲጀመር ባልና ሚስትም አይደሉም፣ አልተጋቡም። ማንኛው ህዝብ የት ነበርክ? ውሃ ሙቅ ስደፋበት፣ በር ስዘጋበት፣ በፖሊስ ስታስቀጠቅጠው፣ ስታሳስረው፣ ውሻ ስታያይዘው፣ በውሻ ስታስበላው፣ ቤተሰቦች ቤት አትምጣ ብላ የት ነበርክ? ያ ሁሉ ነገር ሲፈጸም እነጋሽዬ መጥተው ሲቆላመሙ፣ እናቲቱ መጠው የት ነበርክ? ወለዳ ተብሎ የሰው ልጅ ጩጬ ይዘው መጥተው ሲጃጃሉ ሲጨመላለቁ የዛ ጊዜ ከመሀል ገብተህ ወንድምየው ለምንድን ነው ወንድም ነኝ ብለህ መተህ የዛ ጊዜ መከታ ያልሆንከው? ወንድም ለመቼ ነው? እኛ የምናውቀው የፋንና ሀይሚ እየታደሰን እንጂ አንተን አናውቅም። ለሰብስክራይብ ተሆነ ደግሞ ናቶሎ አብሽር። ይሄ ህዝብ የማይቀበልበት አንዳችም ነገር የለም። ለምክርህ ደግሞ እጅግ እናመሰግናለን ወንድማችን። አጎታችን ትሆናለህ፣ አባታችን ትሆናለህ። እንግዲህ አይታወቅም ማለት ነው። ስለዚህ ይሄ ትክክለኛ ባሏ የደመቁ ባል ነው ብዬ ነው የማስበው እኔ። ይሄ ትክክለኛ ባሏ የደመቁ ነው እንጂ ምለው እኔ የአብርሃም ወንድም ነው ብዬ አልጠራጠርም።